ተመልከቱ እንግዲህ ጋይስ ተመልከቱ እንግዲህ እነዚህ የብሩኬ ቡችላ ናቸው። ይሄ እንግዲህ ውሸት ይሁን እውነት ይሁን ያልታወቀ ነገር እንግዲህ ወንድሜ ወንድሜ እያለ ታለቅሳለች። ለራስሽ ለህይወትሽ አታለቅሽም? ስለ ብሩኬ አንቺ ምን አገባሽ? ምንድነሽ አንቺ? ሶሻል ሚዲያ ላይ ጀዋልሽን ያስተዋወቅሽ እንጂ ምን አገባሽ? እሱ አሁንም እየተጨማለቀ ነው ከውሽሚት ጋር አሁንም እየመጣ ያለው። ስለዚህ ያው አልፈልግሽም ምናምን ይላል። ውሽሚት ከነሻንጣዋ መጣለች። አሁንም ምን አባታችሁ ነው እንደዚህ የምታለቅሱት? የብሩኬ ጫጩቶች የምር ሀይሜ ራስሽን አስጠብቂ። እንደዚህ እንደደመቁ ራስሽን ዝቅ አርገሽ የሰው መጫወቻ እንዳትሆኒ ራስሽን አስከብሪ። ካሁን በኋላ ነፍጫለች፣ የሰው ነፍጫለች፣ ቆረቆንዳ ማለት ነው። ጋሽዬ 3 ቀን 2 ቀን ሙሉ ሲለምነው እምቢ ብሎ ሌላ ብሩክ ሆኖ ተቀይሯል። እንዴ ደግሞ ቡትቶ የሚያመጣው ቡትቶ አዳምጣቸው ማጋይስ። አሁን ደግሞ ለምን መጣሽ? ተመልከቷቸው ህዝብ ላይ እንዴት እንደሚጫወቱ፣ ህዝብ ላይ እንዴት ዕቃቃ ጨዋታ እንደሚጫወቱ እዚህ ጋር ወቁት ማለት ነው። ልንገራችሁ እውነቱን ማለት ነው። ሀይሜ ምንም የምኮነው ነገር የለም። እናንተ ባላችሁት፣ እናንተ በተነፋጨላችሁበት፣ እናንተ በረከሳችሁ ምንም ችግር የለባትም ሀይሚሻ። ልንገራችሁ ማለት ነው። ውሃን የዘገነና ወንድን ያመነ ሰው ሁለቱ አንድ ነው። አትሸወዱ። ስለዚህ እናንተ ምንም አታመጡ። እናንተ ስላቀራራችሁ፣ እናንተ ስለሰደባችሁ ሀይሚሻ የሚቀነስባት ነገር የለም ማለት ነው። የብሩኬ እኮ ብትቆጠሩ ከ10 አትበልጡም እኮ። የራሳችሁ አሮባችሁ ለምን ታማስላላችሁ? በሚመጣው ቪዲዮ ሀሳብ አስተያየት እንጂ በሀሳብ እንጂ ማሸነፍ እኮ በማልቀስ አይደለም እኮ። እኔ እንዳልሰድባችሁ ጭቅቅት ምድረ ጭቅቅቶች የራስሽን አሰሪም እንደዝም ብለሽ ስራሽን ነፍጫለች። የወር ደግሞ በየወሩ እኮ ነው የምትልኩት ገንዘባችሁን ለብሩኬ በየወሩ ነው የምትልኩት። አዳሚ ማለት ነው። በየወሩ ምጥምጦች፣ የምጥምጥ ልጆች በየወሩ ነው ገንዘባችሁን የምትልኩት። ነፍጫላ እሱ እንደሆነ ድራማውን እያከታተለ ድራማውን እየቀጠቀጠ እየሰራ ነው ቻናሉ እንዲንቀሳቀስ ማለት ነው። ቀጥቃጣ ደግሞ ይቺ ውሽሚት መጣች። ውሽሚት ምን ልትሰሪ ነው የምትመጪው አንቺ? ብሩኬና ሀይሚን አጣላሽ አንቺ ከንፈራም የሆንሽ ልጅ። አሁን ደግሞ መጣሽ እዚህ ምንድን ነው የምትሰሪው አንቺ? ይቺ እኮ ጋይስ እንዴ ምን ሆና ነው ይቺ? ነፍሰ ጥሯ መጣች ገባች። በነገራችን ላይ ልጁ የብሩኬ ነው እንግዲህ ተሳስቶ ቢራውን ከቸልሶ ነው እንግዲህ በዚህ ልክ እንደዚህ የሆነ ማለት ነው። እና ወንድሜ ነፍጫላ ወንድምሽን የእናት አባትሽ ሊገድፊ መጀመሪያ የጉታጀራን ብሩኬን ከመገደም ማለት ነው። ይሄ ሴት ጋር የተጋደመውን ሀይሜሻ ያለችው ሀይሜን ደብቋት ለብዙ ጊዜ አለውሽ ከአንቺ ውጭ እኔ ሌላ ላይም ከአንቺ ውጭ እኔ ባዶ ነኝ፣ ከአንቺ ሌላ እኔ ባዶ ነኝ፣ እኔ በቃ ምንም የፍቅራቸው የሁሉ ነገር ያንቺ ነሽ እያለ አሁን ላይ በቃ እንደዚህ አድርጎ አሁን ደግሞ ነፍጭ አላውላ። አታፍሩም እንዴ እናንተ? ቅድሚያ ለህይወታችሁ ለምን አትሆኑ? ቅድሚያ ለህይወታችሁ ለምን አትሆኑ? ቅድሚያ ለምን ህይወታችሁ የራሳችሁን ህይወት አትኖሩ? ቅድሚያ የራሳችሁን ህይወት ለምን አታገናዝቡ? ምንድን ናችሁ እናንተ? ወንድሜ ኧረ እንደው ማነሰማው የለንም እንደው ጋይስ እንደው አይወላድ አልኩኝ። ምን ሆናችሁ ነው? ተረጋጉ እንጂ። ሀይሜ ምንም የሚጎልባት ነገር የለም እኮ። ብሩኬ ቢሄድ ሌላ ብሩኬ ይመጣል፣ ሌላ ብሩክሻ ይመጣል፣ ሌላ የሚያምር እሷን የሚፈልግ ቆንጆ ይሆናል። ገባችሁ? አትነፋጨሉ። ምንድን ነው የሚያነፋጭላችሁ? አሁን እዚች ጋር ደግሞ ጀመረ፣ እዚች ጋር ደግሞ አዲስቱ ጋር ጀመረ ማለት ነው። ለማንኛውም የማያዋጣ ባል ቀንድብ ይሰማል። ወደ እንሶች ወደ ራሳችሁ ተመልሳችሁ ስራችሁን እየሰራችሁ በሚመጣው ቪዲዮ ሀሳብ አስተያየት ብትሰጥ ይሻላችኋል እንጂ ወንድም ምን ሆኖ እሱ አይደል እንደ የጠገበው የወበላይ ድንጋይ እሱ እኮ ነው ያዙ ይልቀቁኝ ያለው ብሩኬ እኮ ነው እንጂ ሀይሚሻ እኮ አይደለም። ሀይሚሻ ተበዳይ እኮ ናት። በላዋ ላይ አይደል እንደ ሌላ ሴት ያመጣበት ጠቅጥቆ እንዴ! በጣም ነው የምታሳዝነው። ይችላል ተበድላለች እኮ በድሏታል እኮ አለውሽ እያለ እንደዚህ የሰው ልጅ እኮ እንዴ ሲያዩት ያላማረ ሲበሉ ቅርጋል አለ። የእሱ መልክ ታጥቦ ይጠጣል መሰላችሁ እንዴ? የእሱ ውበት ታጥቦ ይጠጣል መሰላችሁ እንዴ? ወንድ ልጅ ከዝንጀሮ መልስ ታለ በቀ ነው። እንደዚህ እንደ ሴት እጁን አለስልሶ እጁ ላይ ጌጥ አድርጎ እንደዚህ መሄዱ ተገቢ ነው ብላችሁ ታስባላችሁ እንዴ? ይህ ትክክል አይደላችሁ፣ ሚዛናውም አይደላችሁ። ውድቅ ናችሁ እናንተ ቀጣት ነው። ባይሆን እናት አባት ዘመድ አዝማድ ይሰማናል ብላችሁ ባይሆን አታስቡ። ወዴት እንሂድ? አፈርን እኮ በእናንተ
በተለይ በአረብ ሀገር ሴቶች በመዳም ቅመሞች እንደገና ደግሞ በዚህ በወደንሶች ተረጋጉ እንጂ ፌክ ይሁን ፌክ አይሁን የምታውቁት ነገር አላችሁ? የት ታውቃላችሁ? የምታውቁት ነገር የላችሁ። እርግጠኛ አይደላችሁ። ሀይሚን ዲቃላ ትላላችሁ፣ ትሳደባላችሁ። አሁን ደግሞ ለምን ታረቀ ወንድሜ ትናንትና በተሰራው ቪዲዮ ነው እንግዲህ ወንድሜ እያለ የምታለቅሰው ይች ንፍጭል። ይህ ውሽሚት መጣይ ደግሞ አሁን እሱ በነጋ እየቀጠቀጠ ነው ቢሆን እያገኘ ነው። እሱ ደራሉ እንዳይቀሰቅስበት ነው እንደዚህ የሚቀጣቀጠው እንጂ እውነትም ቢሆን ራሱ የሚያገባችሁ የሚመለከታችሁ ነገር የለም። ከመመልከቶች ከማበረታታቶች ወይንም ደግሞ ሀሳብ